አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እንደምን ሰንብታችኋል? እንደምን ከርማችኋል? እኛ አለን አልሐምዱሊላህ። ኢንሻአላህ ያላችሁበት የአላህ ሱብሓነሁ ወተዓላ ዝነት rahመትና በረከት አይለያችሁ። እንግዲህ ዛሬም በፈርኒቸር እንደዚህ በሚያማምሩ የፈርኒቸር እቃዎች መጥቼላችኋለሁ ማለት ነው። ያው የእያንዳንዱን እቃ ዋጋ ኢንሻአላህ እነግራችኋለሁ። ይሄ በነገራችን ላይ ያው እህታችን ቲቪ ስታንድም እንዲሁም ደግሞ ብፌም እንዲሆንላት ነው ያዘዘችው ማለት ነው። ያው ሳሎን ላይ ነው የሚቀመጠው። እዚህ ጋር ብቻ እዚህ ይሄ የምታዩት ብቻ ከዚህ እስከዚህ 1 ሜትር ከ20 ነው እና ቲቪ ማስቀመጥ ይችላል። 43 ኢንች እስከ 43 ኢንች እስከ 50 ምናምን ኢንች ቲቪ ማስቀመጥ ይችላል ማለት ነው። ይሄ ስፋቱ ማለት ነው የውስጡ ስፋት። እዚህ ጋር ደግሞ የምትመለከቱት ያው የእንትኑ ነው ማለት ነው። ከታች ያለው እቃ ማስቀመጫና እዚህ ጋር ደግሞ ኤብፌ ነው። በነገራችን ላይ ይሄ ዲዛይን ያው እሷ ከሌላ ቦታ አምጥታ ነበር እንድሰራላት ያዘዘችኝ። ግን ባዘዘችኝ መሰረት ሀይቃ እሷ ራሱ በጣም ወዳዋለች። ፎቶ ልኬላታለሁኝ። ፎቶ ላኪልኝ ባለችኝ መሰረት ፎቶ ልኬላት በጣም ነው የወደደችው። በጣም ነው ደስ ያላት። አልሐምዱሊላህ። ዋናው ነገር እቃ መስራቱ ሳይሆን እቃ ተሰርቶ ያ ሰው አይቶት ደስተኛ ሲሆንበት በጣም ደስ ይላልና ዋናው ነገር እኛ ደግሞ የምንፈልገው የእናንተ ደስታ ነው። እዚህ ጋር መሳቢያዎቹ ያው እንግዲህ ብፌው በላከችልኝ መሰረት ነው፣ ራሷ ባዘዘችው መሰረት ነው የተሰራላት። ዲዛይኑም ብፌዎቹም ሁሉም ነገር በቃ ሁሉም ነገር እሷ ባዘዘችው ከለርም ዲዛይንም እሷ ባለችው መሰረት ነው የተሰራላት። እንግዲህ ለሷ የተሰራላት ይሄ ብፌ 30 ሺህ ብር ነው። ለሷ የተሰራላት 30 ሺህ ብር ነው ይሄ ብፌ። አሁን ግን ዋጋው ጨምሯል ይሄ ብፌ ማለት ነው። 35 ሺህ ብር ነው። ምክንያቱም ያው እንደምናውቀው ሁላችንም ዋጋ ጨምሯል። ሳይዙ ደግሞ አጠቃላይ 2 ሜትር ከ70 ነው። ያው ነግሬያችኋለሁ። ከዚህ እስከዚህ ያለው 1 ሜትር ከ20 ነው። አጠቃላይ ደግሞ 2 ሜትር ከ70 ነው። ያው ዋጋው 35 ሺህ ብር ነው። ለሷ የተሰራላት 30 ሺህ ብር ነው ያው በበፊቱ ዋጋ ማለት ነው። አሁን ግን እቃ ጨምሯል። እዚህ ጋር ደግሞ ይሄኛው አልጋ ያው በሌላ ዲዛይን ነው እናንተ የምታውቁት። እሷ ግን ይሄ ኮሞዲኖቹ ይጨመሩልኝ ብላለች። ይሄኛውና ይሄኛው ኮሞዲ ነው ማለት ነው። እንግዲህ ኮሞዲኖቹ ዋጋ ያስጨምራሉ ማለት ነው። አጠቃላይ 34 ሺህ ብር ነው የተሰራላት። ይሄኛው አልጋ የተሰራላት አጠቃላይ 34 ሺህ ብር ነው። እዚህ ጋር ደግሞ 2 ሜትር ቁም ሳጥን አለ ማለት ነው። የልብስ መስቀያና የኮንፈርት ከላይ የኮንፈርት ማስቀመጫ አለ። ከዚህ ጋር ደግሞ የልብስ የተጣጠፈ ልብስ ማስገቢያ፣ እዚህ ጋር ደግሞ እዚህ ጋርም እንደዛው የተጣጠፈ ልብስ ማስገቢያ ነው። እዚህ ጋር ደግሞ የልብስ መስቀያ እና እዚህ ጋር ደግሞ የልብስ መስቀያ አለ። መስቀያ ተረስቷል፣ ያው አሁን ይሰራል ማለት ነውና ያው ብዙ እንትን የሚል ነገር ስላልሆነ እዚህ ጋር የልብስ መስቀያ ነው። እነዚህ ደግሞ የልብስ የተጣጠፈ ልብስ ማስገቢያ፣ እዚህ ጋር ደግሞ የኮንፈርት ማስገቢያ 2 ሜትር ነው። 2 ሜትር ከ44 ነው። ጎን ደግሞ 2 ሜትር ነው። ያው እሷ ፎቶ ልካልኝ በላከችው ፎቶ መሰረት ነው የተሰራላት ማለት ነው። ይሄኛውም 30 ሺህ ብር ነው የተሰራላት ቁም ሳጥኑ ማለት ነው። ቁም ሳጥኑ 30 ሺህ ብር። አልጋ ከነ 2 ኮሞዲ ነው። ያው ኮሞዲኖች የዚህ ኮሞዲኖች ታውቁታላችሁ። ዲዛይኑ ግን ይሄኛው ያው ለየት ተደርጎ ነው የተሰራው። እሷ በፈለገችው አይነት ዲዛይን በእንደዚህ አይነት ዲዛይን ይሰራልኝ ስላለች ለሷ በእንደዚህ አይነት ዲዛይን ነው የተሰራላት እንጂ የዚህ አልጋ ኮሞዲ ነው እንደዚህ አይነት አይደሉም። ግን እንደዚህ አይነት እንዲኖረው እፈልጋለሁኝ ብላ ስላለች ባለችው መሰረት አልጋው ማለት ነው። ብፌው እንደተመለከታችሁት ነው። እንግዲህ ውድ ቤተሰቦቼ ቪዲዮን ተወዱታላችሁ ቤተሰብ አደርጋለሁ። ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ኢንሻአላህ በአዳዲስ እቃዎች እንመጣላችኋለን። እንግዲህ ውድ ቤተሰቦች ቪዲዮን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩት። እነዚህ እቃ አንዱ የሁለት ሰው እቃ ነው ማሳያችሁ። እዚህ ጋር መጀመሪያ ላይ ያሳየኋችሁ እቃ እኔ ወደ ሶጃት ነው ወዴት ነው አገሩ ራሱ አላውቀውም። ሀይቃ የሆነ ሀገር ነው ልጅቷ የነገረችኝ ማለት ነው። ወደዛ ሀገር የሚጫን እቃ ነው። እንግዲህ ተወስዷል የሄደ እቃ ነው። እነዚህ ደግሞ የሁለት ሰው እቃ ናቸው። ያ ቡኒው የአንድ ሰው እቃ ነው። የዚህ ጋር የምትመለከቱት ቡኒዎቹ የአንድ ሰው እቃ ናቸው። እዚህ ጋር ደግሞ የምትመለከቱት ደግሞ ነጩ የአንድ ሰው እቃ ነው ማለት ነው። ነጭ በጥቁሮቹ የአንድ ሰው እቃ ናቸው። ቡኒዎቹም እንደዛው የአንድ ሰው እቃ ናቸው ማለት ነው። እና የሁለት ሰው እቃ ነው። ግን እዚህ ጋር ድምጽ ያስገብቼላችሁ ነበር ቪዲዮ ስሰራ ማለት ነው። እያንዳንዱ የእቃውን ዋጋ ቪዲዮ አስገብቼላችሁ ነበር። ወላኪን ግን
እንትኖቹ እየተጨቃጨቁ ስለነበረ ወዛደሮች ጫኝና አውራጆቹ ማለት ነው። ይሄ የምትመለከቱት ቡኒው ወደ ስልጢ ቅበት የሚሄድ ነው። እነዛ ደግሞ ነጭ በጥቁሮቹ ደግሞ ወደ ዱበና ባቲ የሚሄዱ እቃዎች ናቸው። በእርግጥ ለገጠር ትንሽ ነገር ነጭ ባይሆን ይመከራል። እንደዛ ቡኒ ነገራቶቹ ቢሆኑ ይሻል ነበረ። ግን እንግዲህ የእነሱ ፍላጎት ነው። አባቱ ፍላጎቱ ወዶ ፈቅዶ እስከሆነ የሚያዘው ነገር እኛ ምንም ማድረግ አንችልም። ማለት እነግራቸዋለን። በእርግጥ ገጠር አካባቢ ከሆነ እንደዚህ ይሁን እንላቸዋለን። ግን ያ ሰው ደግሞ መጀመሪያ ላይ እቃውን ሲያየው መጀመሪያ ወዶት ከሆነ በቃ ምንም እናንተ ብትሉት የእናንተ ነገር አይሰማችሁም ማለት ነው። እና ምንም ማድረግ አይቻልም። ባሉን መሰረት ቀብተን ጭነንላቸዋል ማለት ነው። ይሄኛው ደግሞ ወደ ስልጢ ቅበት የሚሄዱ ነው፣ ቡኒው እቃ ማለት ነው። እና የእቃን እያንዳንዱ እቃ ዝርዝር ዋጋ ስናገር የተናገርኩበት ቪዲዮ ሳይለንት ያደረግኩት ለምን መሰላችሁ? ጫኝና አውራጅ በጣም አስቸግረውናልና በጣም ነው የሚጨቃጨቁት። ሀቂቃ በአንድ እቃ ስንት እንደሚጠይቁ ብነግራችሁ ያ ረቢ። ይሄ ሁለቱ ብቻ ቡኒውን እቃ ብቻ ጭነው 1000 ብር ነው የሚጠይቁት። እንደዚሁም ያንን ጭነው እንደዛው ያው መኪናው እዚህ ጋር ቆሟል። አይሱዚ እቃው ሊጫን ነው። ያኛው ነጩ እቃ ማለት ነው። ነጩ እቃ ሊጫን ነው እና ነጩን እቃ ለመውሰድ ነው የመጣው አይሱዚ ማለት ነው። ግን በቃ እንዴት እንጫን የሚጠይቋችሁ ብር ይሄ ነው አልላችሁም። ሀቂቃ እኮ ከየትም ቦታ ተሸክመው አይደለም የሚያመጡልን፣ ከየትም ቦታ አይደለም እንትን የሚሉት ማለት ነው። አምጥተው ከመኪና የሚጭኑት ከዚህ ጋር ማለት ነው። እዚህ ጋር ድረስ የሚያወጡልን የፈርኒቸር ቤቶቹ ልጆች ናቸው። እዚህ ጋር አውጥተው አዘጋጅተው ምናምን የሚሰጡን የፈርኒቸሩ ቤት ልጆች ናቸው። ግን የሚጭኑት ደግሞ ጫኝና አውራጅ ተብሎ አሉ ማለት ነው። እና እነሱ በጣም ነው የሚያስመርሯችሁ ማለት ነው። ስራ መስራት እንዲያስጠላችሁ ነው የሚያደርጓችሁ። እና የሚጠይቁት ብር ፌር አይደለም። አሁን በአንድ እቃ ለምሳሌ 100 ብር 200 ብር ምንም ማለት አይደለም። ገብቷችኋል አይደል? ግን እነሱ ከዛ በላይ ነው የሚጠይቁት። እኔ ከዚህ ጋር አንስተው በመኪና ላይ ለመጫን ብቻ ማለት ነው። እና በቃ እነሱ እየተጨቃጨቁ ስለነበረ ቪዲዮ ባስገባላችሁ ለእናንተ በጣም ነው የሚንጫጫባችሁ እና ለዛ ነው ድምፁን ያጠፋሁላችሁ። ውድ ቤተሰቦቼ እንግዲህ እወዳችኋለሁ፣ አከብራችኋለሁ። በያላችሁበት አላህ ይጠብቅልኝ። ከአሁን በኋላ ወደ ስራችን ተመልሰናል። ኢንሻአላህ አዳዲስ ስራዎችን ታያላችሁ። እንዲሁም ደግሞ ቭሎጎችን እለቅላችኋለሁ፣ የቀን ቭሎጎችን እለቅላችኋለሁ። ከዚህ ቤት ያለቀኩላችሁ ቪዲዮዎችም አሉ። ኢንሻአላህ እነሱንም በተከታታይ እለቅላችኋለሁ። ወዳችሁና ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ። አላህ ያክብርልኝ። ሰላም አለይኩም ወራህመቱላሂ